ጆን ዳንኤል ተፈታ። ኧረ እመቤቴ ደስ አለሽ። ወይኔ እመቤቴ በይ ወይኔ ስግጥ የሚለው ቃል እናቁመው፣ አንጠቀመው። እንዴት ናችሁ ውድ ቤተሰቦች? ይህ ማህበራዊ ሚዲያ እንግዲህ የማያሰማን ነገር የለም። ሰሞኑን ደግሞ በማህበራዊ ሚዲያ እየተሰራጨ ያለው የነ ጆን ዳንኤል መፈታት ጉዳይ ብዙዎችን ያስደሰተ ነገር ሆኖ አይተነዋል። ሁላችንም እንደምናውቀው ወጣቶቹ የታሰሩት ወደ መቀለ ለመጓዝ በተዘጋጀ አውሮፕላን ውስጥ በፈጠሩት ግርግር እንደሆነ ሁላችንም የምናውቀው ጉዳይ ነው። በዚህ ምክንያት ለአንድ ዓመት ከ4 ወር ከታሰሩ በኋላ ተለቋል ማለት ነው። ያው ዳዊት እዚህ ጋር አለ። በጣም ነው የምናመሰግነው እስካሁን ለጠየቃችሁን፣ አብራችሁ ለነበራችሁ እግዚአብሔር ብድሩን ይክፈላችሁ። እናመሰግናለን። እዚህ ጋር ደግሞ ቪዲዮ አለ። እንወዳችኋለን ሁላችሁ። በጣም ነው የምንወዳችሁ። ጆዬ ጋይስ አንድ ሳምንት ብቻ ጆዬ፣ አንድ ሳምንት ብቻ ታሽዬ ነው ያባል። ጆዬ አንድ ሳምንት ብቻ ጋይስ፣ አንድ ሳምንት ብቻ ጆዬ፣ ጆን ዳንኤል አንድ ሳምንት ብቻ። ተመስገን ተመስገን ለምስጋና ስላሰባሰብከን ሌላው ደግሞ ሰግጥ ፈምስ ከዚህ በኋላ እንዳትሉ እያለን ነው አዶናይ። ይህ ቃል ሰዎች በተሳሳተ መረዳት በመጥፎ ትርጉም በመስጠት ወሬውን እያናፈሱት ይገኛሉ። ይህ ደግሞ ስራዬ ላይ ችግር እየፈጠረብኝ ነው ሲል ሰምተነዋል። ሰግጥ ፈምስ የሚለውን ቃል በመጠቀም የሚታወቀው ወጣቱ ቲክቶከር አዶናይ ከቅርብ ቀናት በፊት የቲክቶክ ክሬቲቭ አዋርድ አሸናፊ ሆኖ የመኪና ተሸላሚ እንደነበር ሁላችንም አይተናል። እስቲ አዶናይን እንስማው። ጋይስ ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይኖ እናንተ እንደምትወዱት እርግጠኛ ነኝ። ግን እኔ ስራዬን መስራት አልቻልኩም በስነ ስርዓት ማለት ነው። አንድ እኔ እውነቴን ነው የምላችሁ፣ በቃ በሰላም በፍቅር መስራት ነው የምፈልገው። ህይወቴን ኢንጆይ ማድረግ ነው የምፈልገው። ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም፣ እውነት ለመናገር ነው የምላችሁ። እና ስግጥ የሚለው ቃል እናቁመው፣ አንጠቀመው። አይዲያው መስራት ነው። እንስራ፣ በቃ ራሳችንን እናዳምጥ፣ ተግተን እንስራ። ከአይምሯችን በላይ ልባችንን እናዳምጥ። እግዚአብሔር በልባችን ነው የሚገልጸን። እንደ ዓላማችን እንቁም። አይዲያው እሱ ነው። አይዲያውን ብቻ ይዘን እንጠቀምበት። ስግጥ የሚለው ቃል ግን መጠቀም እናቁም። እወዳችኋለሁ።